ሄለን እንግዲህ የባለፈው ቪዲዮ ላይ ከቴዲ ጋራ ተቀጣጥረው ተገናኝተው ቴዲ ቁርጡን ነገራት ማለት ነው። እሱም ምን አላት? በቃ እኔ ናች ከእንግዲህ በኋላ ምንም ነገር ግንኙነት የለንም፣ ችግርሽንም ራስሽ እዛው ሻይ፣ እኔም የራሴን ህይወት እየመራው ነው፣ አንቺም የራስሽን ህይወት መሪ ባላት ሰዓት እንግዲህ ሄለን በጣም ደንግጣት ነበረ። እውነት አልመሰላትም ነበር። እንዴት እንዲህ ሊሆን ይችላል ቴዲ፣ እኔስ ማን አለኝ በማለት በጣም ተጨንቃ ነበረ። እንዲህ ብሏት ከሄደ በኋላ እንግዲህ እሷም እሱን እየተከታተለች ለብዙ መንገድ ሄዳ ነበረ፣ ግን ልታገኘው አልቻለችም። አማራጭ ያላት አማራጭ ወደ ቤቷ ተመልሳ መሄድ ነበረ። ወደ ቤቷ ተመልሳ ከሄደች በኋላ እክላሷ ገብታ በጣም ተናዳ እያወራች ነበረ። ቴዲ የሚጸጽትህን ነገር አታድርግ፣ ኤልሹ ልጅህን መሆኗን ብታቅልሎ እንዴት ልትሆን ነው እያለች እንግዲህ ለራሷ እያወራች እያለ አዶን ይመጣል ማለት ነው። አዶን በሚገባ ሰዓት በጣም ትደነግጥና እንዴ ቆይ አንተ ለምንድን ነው ሳታኳኳ የምትገባው በማለት ትጠይቀዋለች። እሱም ክፍቱን የተተወ ቤት ነው እንዴ የማንኳኳው በማለት አዶንም ይመልስላታል። ምን ነው ክፍት እንደነበረ ረስተሽው ነው በማለት ለሄለን ይጠይቃታል። ሄለንም በጣም ትደነግጣለች። ትደነጋግጥና እሱም ውይ በጣም አዝነሻል አይደል በማለት ይጠይቃታል። ቆይ ፖሊሶች ደወሉ እንዴ ብሎ ይጠይቃታል። ቆይ ለምንድን ነው የሚደውሉት ብላ እሷም ትመልስለታለች። እንዴ ለነገሩ ያህል እኔ አሳልፌ ካልሰጠውሽ እነሱ አይደውሉም በማለት ይነግራታል። ሄለንም ከመቀመጫዋ ብድግ ብላ ማለት ብላ ትጠይቀዋለች። ማለትማ ዛሬ አንድ መረጃ ደርሶ ነበረ በማለት አዶንም ይነግራታል። ምንም እንደ ሞተች ጓደኛ እንደሌለሽ ብሎ ይነግራታል። ልጆቹን ደግሞ በጉዲፈቻ ለሚያሳድጉ ሰዎች እንዳስማማሻቸው ብሎ ይነግራት። ግን አይገርምም በማለት ይነግራታል። ሄለንም እንግዲህ በጣም ትደነግጣለች። ብታይ በጣም ብዙ መረጃ ነው የደረሰኝ በማለት አዶንም ስለደረሰው መረጃ እያንዳንዱ ይነግራታል። ሄለንም ራሷን ይዛ ትቆማለች። ከዛ እንግዲህ ሰማይና ምድሩ ይገለባበጠባታል። በጣም ትደነግጣለች። እዛው የቆመችበት ወደ መሬት ትወድቃለች። አዶንም ዝም ብሎ ያያትና ይገረማል። ስትወድቅ ራሱ ምን ሆንሽ ብሎ እንኳን ብድግ አላደረጋትም። እሷ ግን እዛው የወደቀችበት ራሷን ስታለች ማለት ነው። አዶን ግን ያው ስለረሷ መረጃ ስለ እሷ ክፋትነት እያንዳንዱን ስላወቀ ምንም ነገር ከምንም አልቆጠራትም ማለት ነው። አዶን እንግዲህ ከሞኬ ጋር ከመሲ ወንድም ጋራ ስለሄለን እያንዳንዱን ሆነው ሰምተዋል ማለት ነው። ሞኪ የሚባለው እና እሱ ግን አሁን ላይ ራሱን አሸሽጓል ማለት ነው። አዶን ግን በፍጹም በሞት እንኳን ይሄንን ነገር ሳላወጣ አልተውም እያለው ነው ማለት ነው። እኔን እንዳታስገባኝ ሄለን እኮ ባትወልደኝም እናቴ ነች። ስለዚህ እሷ ለሰው መልካም ነገር አደርጋለሁ ብላ ያደረገችው ነገር ነው ይሄ ሁሉ እያለው ሞኬ ይነግረዋል ማለት ነው። አዶን ግን ለምንድን ነው እንደዚህ ሄለን አስፈራርታለች እንዴ? ያስፈራራች ነገርማ አለ በማለት ይነግረዋል። እሱ ግን ምንም ነገር ያስፈራራች ነገር የለም፣ ይሄንን እኔን ከዚህ ውስጥ አውጣኝ በማለት ራሱን እያገለለ ይገኛል ማለት ነው። አዶን ግን በፍጹምማ ይሄንን ነገር እንደዚህ በቀላል ነገር አልተውም እያለ ይነግረዋል። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? እንዴት ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ከተመቻችሁ ካልተመቻችሁ እንግዲህ ማለፍ ትችላላችሁ፣ ግዳጅ የለባችሁ ማለት ነው። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 38 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንድታዩልኝ በትህትና ደጋግሜ እጠይቃለሁ። እናም ኑንሽ እንግዲህ በጣም እየተጨነቀች ነው። ቤሉል ከታገተ ጀምሮ ውስጧ ሰላም የለውም። ጠዋትም ማታም አይምሮዋን እያጨናነቀች ያሳለፉት ጊዜያቶች ሁሉ በውስጧ እየተመላለሱባት ሰላም ነስቷታል። እናም ክላሷ ላይ ቁጭ ብላ
ራሷን እያረጋጋች ትገኛለች። ኑኑ ስርዓትሽን ያዥና ህይወትሽን ቀጥይ፣ ፍቅር አይጠቅምሽም እያለች ራስ በራሷ ትጠነካከራለች ማለት ነው። እንግዲህ ፍራሿ ላይ ክላሷ ላይ ቁጭ ብላ ቤሉል ተፈቷል። ቤሉል ከታገተበት ተለቋል ማለት ነው። ያገተውም አዶን ስለሆነ ከአዶን ጋራ አብረው ተገናኝተዋል። እንግዲህ ሰዓትና ቀን እየፈለገለት ነው ቤሉል። አዶንን እንደዚህ በቀላል አይለቀውም። ግን ከመሲና ከኑንሽ ውጪ ማንም አዶን እንዳገተው የሚያውቅ ሰው የለም። ሄለንም አታውቅም፣ ኤልሹም አታውቅም ማለት ነው። ግን ኑንሽ በስርዓት ታውቃለች፣ በእሷ ምክንያት እንደታገተ ያውቃሉ ማለት ነው። እናም እንግዲህ አሁን ላይ ቤሉል ተፈቶ ቤቱ ገብቷል ማለት ነው። ቤቱ ገብቷል። ያው ሁሉም ደስተኛ ሆነዋል። ኤልሹ ግን ክላሷ ቁጭ ብላ እያለ ከመጨነቋ የተነሳ ነሲር ባፍንጫዋ እየደማ ነው። እንዴ ለምንድን ነው የሚነስረኝ? እየተረጋጋሁ አልመሰለኝም እንዴ ብላ እሷም ትላለ ራሷ ጥያቄ ይሆንባታል። ነሲሯን ካፍንጫዋ ላይ እየጠረገች እዛው ክላሷ ውስጥ ቁጭ ብላ ትጨናነቃለች። እንግዲህ ሄለን ወድቃለች። ሄለን ከወደቀችበት ኤልሹ መታ አዶን እዛው የቆመበት እንዳለ ኤልሹ ትመጣለች። ኤልሹና አዶን ይፋጠጣሉ ማለት ነው። ኤልሹ አፍጣ አዶንን ታየዋለች። አዶንም ዝቅ እያለ ወደ ታች ሄለንን ያያታል። በማ ምክንያት ወደቀች? ምን ሆነች? እያለች እንግዲህ ኤልሹ ካፏም ቃላት ሳይወጣ በጣም ደንግጣ አዶንን አፍጣ በትኮሳትራ ታየዋለች። መጨረሻ ላይ እንግዲህ በጣም ደነገጠች። ኤልሹ እንዴት እንደምታደርጋት ራሱ ግራ ተጋብታለች። እናም ዝም ብለው ከአዶን ጋር ተፋጠው እዛው ቆመው ይቀራሉ ማለት ነው። እዛው ቆማ ኤልሹም ትቀራለች። ቤሉል እንግዲህ መጥቷል። አይንዬ ሳሎን ቁጭ ብላ የመሲ እናት እያለ ቤሉል ይመጣል። ቤሉል ተፈቶ ወደ ቤቱ ያመራል ማለት ነው። አይንዬ ብድግትልና ቤሉልዬ ልጄ ለቀቁ በማለት ደስ እያላት ሰላም ትለዋለች። እንዴት መጣ? እንዴት ነው ልጄ? ደህና ነህ ሆይ? እያለች ሰላም ትለዋለች። እሰይ እሰይ፣ እንደው ግን ምን ሲሉ አገኙህ? በማለት ቤሉልን አይንዬ ተጠይቀዋለች። እስኪ ቁጭ በል እያለች መቀመጫውን ሶፋውን ታስተካክልለታለች። እሱም ቁጭ በይ በማለት ያስቀምጣትና ተቀምጠው ተመስገን፣ እሰይ ፈጣሪ ይመስገን እያለች ታመሰግናለች። የኔ ልጅ ቆይ እንደው ማን የያዘህ ብላ አይንዬ ቤሉልን ትጠይቀዋለች። ግን የሚታወቁ ሰዎች ናቸው እያለች ትጠይቀዋለች። ቤሉልም አይ አይታወቅም እያለ ሸፋፍኖ ይደብቃታል። ግን ለምንድን ነው አዶን ነው ለማለት እየፈራው? አዶን ነው ለማለት በፍጹም ሊናገር ፈቃደኛ አልሆነም። እና የማይታወቁ ሰዎች ናቸው ነው ያለው ለኤልሹም ራሱ። ኤልሹ ግን አውቃለች። በስህተት ነው የያዙኝ ብሎ ነው የነገራት፣ የዋሻት ማለት ነው። እና የማይታወቁ ሰዎች ናቸው ብሎ ለአይንዬም ይደብቅና ይነግራታል። አይንዬም እነኚህ ጨካኞች ዋናው አንተ በሰላም መምጣት ነው በማለት ታረጋገዋለች። ቤሉልም እሱስ ልክ ነሽ በማለት ይመልስላታል። ኑኑ ወዴት እቤት የሉም እንዴ? ወዴት ሄደው ነው ብሎ ይጠይቃታል። ኧረ አሉ፣ መምጣትን ስላልሰሙ ነው እንጂ ውስጥ ናቸው፣ አሁን ይመጣሉ በማለት አይንዬም ለቤሉል ትነግረዋለች። ቤሉልን ራሱን እያሻሸች ወይ በመፈታቱና በመምጣቱ በጣም ደስ ብሏታል። እናም ኤልሹ እንግዲህ እዛው እናቷን ቆማ እያየቻት እያለ መጨረሻ ላይ ማሚ ብላ ተቀሰቅሳታለች። አዶኒ ቆይ እናቴ ምን ሆና ነው ብላ ተጠይቀዋለች። ኤልሹ ስትመጣ አዶን ቆሞ ሄለን ደግሞ እዛ ተዘርራ ተኝታ ነው ያገኘችው። ስለዛ አዶንን ኑንሽት ኤልሹ ትጠይቀዋለች። ከፍ ዝቅ እያለች ታየዋለች። ቆይ ለምንድን ነው የቆምከው? አታግዘኝም እንዲህ በማለት አዶንን ኤልሹ ትጠይቀዋለች። አዶንም ትንሽ ደንግጬ ነበረ ለዛ ነው በማለት ይመልስላታል። ግን አዎ እሱ ነው ያስደነገጠና ሄለንን የጣላት።
ራሷን ስታ የጣላት ማለት ነው። እሱ ግን ኤልሹ እዛ ጋር ምን ሆና ነው ብላ ለማንሳት ስትታገል እሱ ዝም ብሎ ቆሞ ያያታል። ኤልሹም ትጮህበትና አታገዘኝም እንዴ? ለምንድን ነው ቆመህ የምታየኝ? ብላ አዶንን ትጠይቀዋለች። እሱም ደንግጬ ስለነበረ ነው ብሎ መልሱን ይሰጣታል። እናም መጨረሻ ላይ እንግዲህ ከመሬት ከወደቀችበት ሁለቱም ብድግ አርግተው ቀና ያደርጓታል። ቀና ያደርጓትና አልጋ ላይ በግድ ያስቀምጧታል። እናም እንግዲህ መጨረሻ ላይ እራሷን አውቃለች። ቆይ ማሚ አሞሻል እንዴ? እየነሰረሽ እኮ ነው በማለት ኤልሹም እናቷን ትጠይቃታለች። እናም ቆይ ምን ሆነሽ ነው በማለት ትላታለች። ሄለንም አይ ደህና ነኝ ብላ ትመልስላታለች። እናም እንግዲህ አዶን እዛው ቆሞ ነበር ማለት ነው። ኤልሹ በጣም ደነገጠች። መጨረሻ ላይ እንግዲህ አንስተዋት ከመሬት አልጋ ላይ ያስቀምጧታል። አልጋ ላይ አዶንን የዛ አልጋ ላይ ይቀመጣሉ ማለት ነው። ይሄ ሁሉ እንግዲህ አዶን በነገራትና የስራዋ ነው እንደዚህ አስደንግጦ ያስወደቃት ማለት ነው። ግን ራሷን አውቃለች። ራሷን አሁን ወደ ራሷ ተመልሳለች ማለት ነው። ያው ለጊዜው ቢያማትም ቆይ ማሚ ኤልሹ የወንድሟ የቤሉል ነገር ስለ ቤሉል ነገር እየደነገጠች መስሏታል። ቆይ ማሚ የወንድሜ ነገር አስጨንቆች ነው አይደለ ብላ ኑንሽ ትጠይቃታለች። አሁን እኮ ወደ ቤት እየመጣ ነው በማለት ትነግራታለች። ሄለንም ብላ ትመልስላታለች። እንዴት ብላ ትጠይቃታለች። እንዴ ምን እንዴት አለው ለቀቁታ በማለት ኤልሹም ለኑንሽ ለሄለን ትላታለች ማለት ነው። እናም እንግዲህ ሄለን ግራ ተጋብታለች። በቃ ተመስገን ብላ ትመልስላታለች። እውነት ይህንን ነገር በጣም ነበር የምፈልገው በማለት ሄለንም ለኑንሽ ትመልስላታለች። በጣም ነበር እኮ የተጨነቁት በማለት ልጇን እቅፍ አድርጋ ትስማታለች ማለት ነው። እንግዲህ ይህን ጊዜ አዶን ሁሉንም ነገር ቆሞ እየሰማ ነው። እሺ በቃ ማምዬ እስካሁን ቤት ደርሶ ነው የሚሆነው እና በር አካባቢ ላይ ነው እያለ ነበር አጎቴ ብላ ኤልሹም ወደ ታች ልትወርድ ነው ማለት ነው። ሄለንም እሺ የኔ ልጅ እኔ አዶኔን የማወራው ነገር ስላለ አንቺ ሂጂ በማለት ሄለንም ትላታለች። እንደዚህ አሞሽ የምን ወሬ ነው? ወሬው ይደርሳል። ኤሊቅ አብረን እንውረድና ወንድሜን ሰላም ትይዋለሽ በማለት ኤልሹም ሄለንን ትጠይቃታለች። እና ተመልሰሽ መተሽ ትተኛለሽ ብላ ትጠይቃታለች። ሄለን ግን ከአዶ ጋር ስራ አልጨረሱ እኔ ደህና ነኝ ለዛ ነው ብላ ለኑንሽ ትመልስላታለች። ኑንሽም እሺ ኤልሹም እሺ በቃ ብላ ጥላቸው ወደ ታች ትወርዳለች። እንግዲህ እዚህ ጋር አሁን አዶንና ሄለን ይቀራሉ። አዶን ምን ሊላት ነው? እንግዲህ ተፋጠዋል ሁለቱም። ልጅሽ እንዴት ጥሩ ሰው አርጋ እንደምታይሽ አይሻት ብሎ አዶን ሄለንን ይጠይቃታል። በዛ ላይ ደግሞ ለቤሉል የምትጨነቂ አታስመሲ እያለ አዶንም ጥያቄውን ለሄለን ጀመረ ማለት ነው። እንዲህ ልጅ አይደል እንዴ ለምን አላስብም በማለት ሄለንም ትመልስለታለች። አዶንም እሱን ተዩ እንኳን ለቤሉል ለኤልሹ አታስቢም በማለት ይመልስላታል። ብታስቢ ኖሮማ እንደዚህ አይነት ነገር ውስጥ አትገቢም ነበር እያለ አዶንም ሄለንን ይላታል። እሺ አሁን ምንድን ነው ፍላጎትህ ብላ ትጠይቀዋለች። አዶንም እንግዲህ ፍላጎቴ ብቻ ሳይሆን ትዕዛዝ ነው ያለኝ ብሎ ለሄለን ይነግራታል። እዚህ ቤት ውስጥ ትልቅ ስልጣን አለኝ በማለት ይነግራታል ማለት ነው። እርፍ እረ እንደውም እኔ እንደማኖራችሁ ማሰብ አለብሽ በማለት አዶን ለሄለን ይነግራታል። ሄለን ትክ ብላ አፍጣ እያየችው ታዳምጠዋለች። ካልሆነ ግን ቤትሽን በፖሊስ ተከቦ ነው የምታገኘው በማለት ሄለንን አዶን ያስፈራራታል። ሄለን ምንም መልስ ስለሌላት ዝም ብላ ቆማ አፍጣ ማዳመጥ ብቻ ነበር ያላት አማራጭ። ይሄንን ብሏት ማስጠንቅቋት ጥሏት ከአጠገቧ ይሄዳል ማለት ነው።
ሄለን ጉዷ ነው እንግዲህ አሁን ላይ። ለነገሩ የሆነ ሲስተም አታጣም። ቴዲ ነበረ። ቴዲ አሁን ላይ ከሷ ቴዲ ርቆ አሁን ከመሲ ጋራ ሆኗል ማለት ነው። እና በጣም ተጨነቀች። የምትሆነውን አጣችና እመነኝ አዶኒ የአባትህን እጣ ፋንታ ነው የምሰጥህ እያለች ለራሷ ትዝትበታለች ማለት ነው። አንተ እኔን አንገራገርከኝ ማለት ነው በማለት ወይኔ ሄለን ብላ እንግዲህ ራሷ በራሷ እክላሷ ውስጥ ቁጭ ብላ አዶን ላይ እየዛተችበት ይገኛል ማለት ነው። እንግዲህ መጨረሻ ላይ ምን እንደምታደርገው ወይም አዶን እሷን ያስይዛታል ወይም ደግሞ እሷ አዶንን የሆነ ነገር ታደርገዋለች ማለት ነው። አዶን ግን እንደዚህ በቀላሉ የሚለቃት አይመስለኝም። በጣም ነው እየተናደደባት። ኤልሹ እንግዲህ ነሲሩን እየጠራረገች ስልክ በመሀል ይደወልባታል። ይህ ስልክም እየደወለባት ቤሉል ነው፣ ግን እሷ ልታነሳ ስልኳን ፈቃደኛ አይደለችም። እየተደወለባት እያለ ቤሉል ወጣ ማለት ነው እያለች ስልኳን ይዛ ለራሷ ተመስገን እያለች ትለዋለች። ግን ልታነሳ ስልኩን ፈቃደኛ አይደለችም። ለምን ስልኩን ካነሳሁለት አሁን ወደ እኔ ይመጣል በማለት ትላለች። እናም ስልኩ እንደጠራ እየጠራ እያለ እያየችው ግን ልታነሳ በፍጹም ፈቃደኛ አልነበረችም፣ አላነሳችለትም። እናም የሄለን ከዚህ በፊት ስትለምናት ስለነበረው እሱን ትዝታ እየመጣባት ኑንሽ እንግዲህ ብዙ ትዝታ አለባት። የሄለን እዚህ ጋር የሄለን እዚህ ጋር ያዶን የቤሉል እና እሱን እያስታወሰች ይገኛል ማለት ነው። ቤሉል እንግዲህ ከቤሉል ጋር መጨረሻ ላይ ተገናኝተዋል። በቃ አብረን አንሆንም እያለች እሷም ለቤሉል እየተናገረችው ነው። እሱም አንቺማ ይሄንን ውሳኔ አትወስኝም፣ ይሄንን ያስገደደሽ እና ያስፈራራሽ አዶን ነው በማለት ለኑንሽም ይነግራታል ማለት ነው። በቃ ተፈታ። መፈታቱ ደስ እያላት እያለ አብረን እኔ እናንተ አልቀጥልም ብላ እነግረዋለች ማለት ነው። ውድ የቻናሌ ቤተሰቦች የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ብዝት ስትይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ለሕዝባችን ማለት ነው እና አመሰግናለሁ። ባይ ባይ።